የሆነ ኤፒሶድ ላይ ቡናው ከቀዘቀዘ ነው እየጀመርሽ ያለሽው እና ቡናው ሳይቀዘቅዝ ጀምሪ ብላችሁኝ ነበረ። አይ ቲንክ ዛሬ ኦልሞስት ደርሼበታለሁ። እንዴት ሰነበታችሁ? ሳምንታችሁ እንዴት እየሄደ ነው? እንደገና ያለው I begin again ለዛሬ በጣም ክሩል የሆነ ግን አይ ቲንክ እንደ ሳይኮሎጂ ኤክስፐሪመንት በጣም ብዙ ነገራችን እንድናይ አድርጎናል የምለውን የሳይኮሎጂካል ኤክስፐሪመንት ላይ ነው የማወራው። ኤክስፐሪመንቱ ለምንድነው ክሩል የሆነው? ውሾች ላይ ነው ኤክስፐሪመንቱ ራን የተደረገው እና ለዛውም በጣም ቅርብ ነው። በ1967 ነው ሪሰርቹ ራን የተደረገው። ድጋሚ ራሳቸውን ሪሰርች ደግሞ ዲስፕሮቭ አድርገው ኦልሞስት ከ50 ዓመት በኋላ ማለት ነው 2016 ላይ ራሱ ሪሰርች ላይ ሰርተውበታል እና ለርንድ ሄልፕሌስነስ ነው ሪሰርቹ። የሪሰርቾቹን ባለቤት ስማቸውን እንዳልሳሳት ሁለቱም ሳይኮሎጂስቶች ናቸው። አሜሪካን ሳይኮሎጂስት ማርቲን ስሌግመን እና ስቲቨን ሜየር። የለርንድ ሄልፕሌስነስ ውሾች ላይ የተደረገ ኤክስፐሪመንት ነው። ኤክስፐሪመንቱ እንዴት ነው የሆነው? የኤሌክትሪክ ሾክ ያለው አንድ የሽቦ አጥር ውስጥ ውሾቹን ያስገቧቸዋል። እዛ ሾክ ላይ ለመውጣት ይሞክራሉ። ለመውጣት ሲታገሉ የኤሌክትሪክ ሾኩ ይጨምራል። አይኑ በጣም ክሩል ነው። እስፔሻሊ ደግሞ ውሾች ላይ ሲሆን ራሳቸውን መርዳት መጮህ መናገር አይችሉም ነው እና ይሄ ሳኩን ክሩሊቲውን ለምን እንደማወራ አላውቅም፣ ግን ስትል በጣም ክሩል ነው። ሪሰርቹን የማወራበት በጣም ሀሳቡን ስለምወድ ነው። ለርንድ ሄልፕሌስነስ በጣም ብዙዎቻችን ይሄ ተስፋ መቁረጥን ተምረነው እንደሆነ ሳናቅ እንደ መጽናኛ እንጠቀመዋለን ለራሳችን ማለት ነው እና ኤክስፐሪመንቱ ለመውጣት ሲሞክሩ ኤሌክትሪክ ሾኩ እየበዛ ይመጣል። አሁንም ለመውጣት ሲሞክሩ ኤሌክትሪክ ሾኩ ይበዛል። ሌላኛው ኤሌክትሪክ ሾክ የሌለበት የሽቦ አጥር ውስጥ ያስገቧቸዋል። የሽቦ አጥር ማለት ውሾቹ የሚቀመጡበት ማለት ነው፣ ግን በሽቦ አጥር። የመጀመሪያው ላይ ለመውጣት ሲሞክሩ ኤክስፔሪየንስ ያደረጉት በጣም ከባድ ፔን ነው፣ ኤሌክትሪክ ሾክ ነው። ሁለተኛው ላይ በሩ ክፍት ነው፣ ምንም አይነት አጥር የለውም። እስችስ አስገብተው ነው ዝም ያሏቸው፣ ለመውጣት አይሞክረው። ምክንያቱም መጀመሪያ ላይ ለመውጣት ሲሞክሩ ያለው ፔን መሞከር ፔን ነው። መሞከር በጣም ፔንፉል ነው። ለወጣ በሞክርም በሩ ያመኛል የሚባለውን ነገር ስለተማሩት ሁለተኛው ምንም ማጠር የሌለው ሽቦ ላይ ሲያስገቧቸው ሊወጡ አልሞከሩም። በዛው ነበር የተቀመጡት እና የሪሰርቹን ለርንድ ሄልፕሌስነስ ወይም ደግሞ የሰው ልጅ አንድ በጣም ከባድ ኤክስፒሪየንስ ወይም ደግሞ በጣም የሚፈትነን ከባባድ ኤክስፒሪየንሶችን ካለፈን በኋላ ድጋሚ የመሞከር ሞራላችንን ይገለዋል። ከዛ አልፎ ጭራሽ አለመሞከርን ወይም ተስፋ መቁረጥን እንማራለን ነው የሪሰርቹ መጨረሻ ማለት ነው። 2016 ላይ የራሳቸውን ሪሰርች ዲስፕሮቭ አድርገውታል። ግን ስትል ለርንድ ሄልፕሌስነስ ወይም ደግሞ ተስፋ መቁረጥን መቁረጥን በደንብ ማለት አልችልም መሰለኝ፣ ተስፋ አለማድረግን ወይም ደግሞ ድጋሚ አለመሞከርን ከትናንት ኤክስፒሪየንስ ልንማራቸው እንችላለን ነው የሪሰርቹ ትልቁ አላማ። ዛሬ ቡና ጨርሼ ማውራው Is it weird ምንም ሳላወራችሁ ቡና የጠጣው ቁጭ ስል? I think it is. ብዙ የመጀመሪያ ቡናዬ ነው ከነጋ። Yes. በጣም ወደ ኮር ኮንሰፕቱ ስንመለስ የሪሰርቹ ኮር ኮንሰፕት በጣም ብዙ ጊዜ ደጋግመን ሞክረን የሆነ ነገር ስፔሻሊ ሌትስ ሴይ ቢዝነስ ሞክረናል እንበል፣ 2-3 ፌል ያደረገብን ሪሌሽንሽፕ 2-3 ሞክረን ፌል ያደረገብን ፍሬንድሽፕም ሊሆን ይችላል። የሆነ ነገር ላይ ደጋግመን ስንሞክር መውደቅ የራሱ ህመም አለው አይደለ? እስከ ኖርን ድረስ በህይወት በፈተናችን አይቀርም። በመውደቅ ውስጥ ኤክስፒሪየንስ የምናደርገው ህመም ግን ለርንድ ሄልፕሌስነስን ፕራክቲስ እንድናደርግ ያደርገናል። ወይም ደግሞ ሞክሬ እኮ አልሆንልኝም። ከዛ አይደንቲፋይድ ስንሆን ምን ይመስላል መሰላችሁ? እኔ ድሮም ጓደኛ ምንጣልኝ ሰው አይደለሁም።
እኔ ለስኬት የተፈጠርኩኝ ሰው አይደለሁም። ወረቨር ያሳለፍነው ኤክስፒሪየንስ ምንም ይምሰል ምንም ከዛ ኤክስፒሪየንስ በኋላ ደጋግመን የሆነን ነገር ካሳለፍን በኋላ በጣም ትራውማቲክ የሆነ ኢቨንት ኤክስፒሪየንስ ካደረግን በኋላ ትራውማቲክ ኢቨንት ማለት ከባድ የሆነ ህመም ያለው እዛ ቦታ ላይ ደጋግመን እንድንቀመጥ የሚያደርገን ኤክስፒሪየንስ ወይም ደግሞ ልምድ ማለት ነው እና ከዛ ካለፍን በኋላ ተስፋ መቁረጥን እንማራለን ነው the whole point። ምክንያቱም የመጀመሪያው ኤሌክትሪክ ሾክ ላይ አስወጥተው ሁለተኛው ኤሌክትሪክ ሾክ የሌለበት በሩ ያልተዘጋ ቦታው ሲያስቀምጧቸው አይሞክሩም ነበረ። መሞከር ህመም ነው የሚባለውን ሪያላይዜሽን ስላመጣ ማለት ነው። ሶ learned helplessness ከፔን ተምሮ ድጋሚ ያለመሞከር አይደለም። sometimes በጣም እንጥርና የመጨረሻ በሩ ይከፈታል። because በህይወት እስካለን ድረስ ተስፋ እስካደረግን ድረስ ማይሰራ ነገር የለም። ኢቭን ማይጠቅመን ነገርም ይሰራል አይደለም ጥሩ ነገር። ሶ ደጋግመን ስንሞክር የማይከፈቱ በሮች የሉምና እንደገና ያለው I begin again። ሰላም ኤቭሪዋን እንዴት አላችሁ? ሰላም አታላይ ይባላለሁ። ሳይኮሎጂስት ነኝ። ከኔ ጋር ዋን ኦን ዋን መስራት የምትፈልጉ ከሆነ ሴሽናችሁን ቡክ ማድረግ ትችላላችሁ። ሴሽናችሁን ቡክ ለማድረግ በዚህ ጋር የምናስቀምጣችሁ በቡኪንግ ሊንኩ ወይም ደግሞ በኢሜይል ሪች አውት ማድረግ ትችላላችሁ። ይሄ ካልሰራላችሁ ደግሞ በእነዚህ ሶሻል ሚዲያዎች ሪች አውት ልታደርጉ ትችላላችሁ። አሁን ላይ ኦንላይን ሰርቪሶችን ብቻ ነው እየሰጠው ያለሁት። ስለዚህ በሀገር ውስጥ በሀገር ውጭም የምትኖሩ ሰዎች ሰርቪሱን መጠቀም ትችላላችሁ ማለት ነው። ሂሊንግ ጆርኒያችሁ የግድ የእናንተ ብቻ ሊሆን አይገባም። I can now work to work with you guys. So usually የኤክስፐሪመንቱ ኮንሰፕት ሰዎች ተስፋ መቁረጥን ይማራሉ ብቻ አይደለም። ተስፋ መቁረጥ የምንማረው ከህመም ኤክስፔሪየንስ ካደረግን በኋላ ላይሆን ይችላል። ለምሳሌ ቅድም እንዳልኩት ነው የሆነ ነገር ላይ ኮንስተንትሊ ሞክርና ደጋግመን አልሳካ ይለናል። የሆነ ፒክቸር አለ ካገኘነው እናስገባላችኋለን። የሆነ ሰውዬ ይቆፍርና ዳይመንድ ወይም ደግሞ የሆነ ጎልድ ለማግኘት ሊደርስ ሲል የሚመለሰው እና ከዛ በኋላ የሚቆፍረው ሰውዬ አለ አይደለ? ሳምታይምስ የመጨረሻ በሩ ሊከፈትልን ሲል የምናቆማቸው ነገሮች አሉ አይደለ? እሱ አይ ቲንክ የህይወት አጋጣሚ ነው። አት ዘ ሴም ታይም ተስፋ ማድረግ በጣም ፔንፉል የሆነ ፕሮሰስ ነው ቱ ቢ ኦነስት። አንዳንዴ ግን በሩ ተከፍቶልን የምንፈልገው ነገር መጥቶ ሌትስ ሴይ ፕሮሞሽን እየፈለግን ነበረ ለረጅም ጊዜ ኤንድ ኢት ሃፕንስ ኤንድ በጣም የምንፈልገው አይነት ሪሌሽንሽፕ ነበር የምንፈልገው ታት ሪሌሽንሽፕ መጣ። የምንፈልገው ስራ ነገሮቹ ራሳቸውን አስተካክለው ወደኛ መጡበት። ነገሩ ሲመጣ አለማድረጉ ነው actually learned helplessness የሚባለው። ነገሩ በሩ ከተከፈተልን በኋላ ማድረግ እየቻለን አለማድረግ ነው learned helplessness ወይም ደግሞ የተማርነውን ፍርሃት ስቲል በትናንት በር ነው እያየነው ያለነው። ሶ እነዛ ውሾች በር የሌለው ቦክስ ውስጥ እንኳን ገብተው ማይወጡት የነበረው በሩን መጀመሪያ ኮምፕረንድ አድርገውታል። አንዳንዴ ፔን ወይም ደግሞ ህመም ኤክስፒሪየንስ ማድረግ ክፉነቱ እሱ ነው። አይምሯችን ራሱን ከዛ ህመም ፕሮቴክት ለማድረግ ያን ሼል ቢውልድ ያደርጋል። የ2016ቱ ራሳቸውን ዲስፕሮቭ ያደረጉበት ሪሰርች እሱ ነው የሚለው እና በሮች ተከፍተው የምትፈልጉት ነገር መጥቶ ግን እኔ የሚባለውን ነገር ስላለቀቅ ነው የትናንት ኤክስፒሪየንስ የሰጠንን ፔን ስላለቀቅ ነው እንደ አዲስ መኖር ደስተኛ መሆን የምፈልገውን ህይወት መኖር ይከብደናል። ምክንያቱም ያንን ኤክስፒሪየንስ አለቀቅ ነው ያን የተዘጋ በር እንዳለፍ ነው አናቅም ራሳችን ፕሮቴክት የምናደርግበት መንገድ ስለሆነ ማለት ነው። እና ሁለተኛው ኤክስፐሪመንት 2016 ላይ መጥተው የሰሩት ሁለተኛው ኤክስፐሪመንት የራሳቸውን ሪሰርች ዲስፕሮቭ ያደረጉበት የሰው ልጅ ተስፋ መቁረጥን ወይም ደግሞ ደካማነትን ተምሮ ሳይሆን አይምሯችን አውቶማቲክሊ ራሱን ፕሮቴክት የሚያደርግበት መንገድ ነው። ተስፋ መቁረጥ ወይም ደግሞ አለመሞከር ራሱን ፕሮቴክት የሚያደርግበት መንገድ ነው። ለምሳሌ ፋሚሊየር ፔን ወይም ደግሞ የምናውቀው ህመም የብዙዎቻችን ፕሮቴክተር ነው። ሳናቀው የምናቀው ህመም ነው እየጠበቀን ያለው ከብዙ ነገር። ለምሳሌ ከማላቀው መልአክ የማቀው ሰይጣን እንላለን አይደለ? በጣም ብዙ ጊዜ ያ ማለት የተፈጠረውን ችግር እስከዛሬ የኖርኩበትን ነገር አውቃለሁ እንዴት ከዛ ጋር እንደምኖር ሰይጣን እንደሆነ አውቃለሁ። ጀስት ነው ይሄን የማላቀው መልአክ የማቀው ሰይጣን የሚለውን ለመጻፍ ማለት ነው ሰይጣንን ላለመጻፍ ብዬ እንትን እያልኩኝ ነበርና ድጋሚ ኖት እንትን አንድ ስጽፍ ነው
that could be የኔ ኦልድ ፕሮግራሚንግ ሰይጣን ብሎ መጥራት ማውራት ራሱን በጣም የከበደኝ የኔ ኦልድ ፕሮግራሚንግ ነው እና ስልጣን መስጠት ስለመሰለኝ እንደውም ቦልድ አድርጌ ነው የጻፍኩት እና በሩ ተከፍቶልን የትናንት ከምናውቀው ሰይጣን ጋር ለመኖር ተስማምተን ከምናውቀው ፋሚሊየር ፔን ጋር ለመኖር ተስማምተን አዳዲስ ነገሮች መጥተው አዳዲስ የምንፈልጋቸው ነገሮች ወደ ህይወት መጥተውልን ግን መሆንና ማድረግ እያቃተን ከሆነ ተስፋ መቁረጥ ተምረን ወይም ሌዚ ሆነን ወይም ደካማ ሆነን ድጋሚ ተስፋ ማድረግ ስለሚያምን አይደለም። አይምሯችን ራሱን ፕሮቴክት የሚያደርግበት እኛም ፕሮቴክት የሚያደርግበትን ሼልድ ቢልድ ስለሚያደርግ ነው። ለምሳሌ በጣም ብዙዎቻችን ከደስታና ከምቾት ደስታ ምንፈልግ ነው የሚመስለን አይደለ? ደስተኛ መሆን ፈልጋለሁ ነው የምንለው በጣም ብዙዎቻችን። ግን ከደስታ ምቾት ነው የምንፈልገው። ምክንያቱም ደስታ የሆነ የሚወስደን መንገድ አለ። ደስተኛ ለመሆን ማድረግ ያሉብን ነገሮች ይኖራሉ። ለምሳሌ የምፈልገውን ህይወት መኖር ደስተኛ ያደርገኛል። ሰርቪስ መስጠት በጣም ደስተኛ ያደርገኛል። የምፈልጋትን ሰላም ሁኜ መኖር በጣም ደስተኛ ያደርገኛል። ግን ምቾት አይሰጠኝም ሁሌ። ምቾትን ሁሌ የምፈልግ ከሆነ ከደስታ የሚያርቀኝ ነገር ነው የምኖረው። sometimes ራሳችን ፕሮቴክት የምናደርግባቸው ከችግር ተነስተን ለራሳችን የሰጠነውን አይደንቲቲ አንደርስታንድ ማድረግ ተስፋ መቁረጥን ከተማርን ተስፋ ማድረግንም መማር እንችላለን ነው። that's the whole point። ምክንያቱም ትናንት በሆነ መንገድ የቀጠቀጠን የሆነ ኤክስፒሪየንስ አለ ነው ለመውጣት ስንሞክር የማይከፈት በር ላይ የነበርንበት አንዳንዴ አይ ዶንት ኖ ምን እንደሆነ ያ ኤነርጂ ግን ምንም ብትሞክሩ በየትኛውም መንገድ ብታመጡት ማይሆኑ ነገሮች አሉ በቃና በህይወት ውስጥ ፎርስ ማድረግ ማልፈልገው ለዛ ነው። በጣም የጥረት ሰው ነኝ ብዬ አላምንም ግን በጣም የሚያስፈራ እምነትም አለኝ። የሚያስፈራ እምነት ኦኬ ከኢጎ የሚመጣ ይመስላል ግን በጣም የሞኝ ተስፈኛ ነኝ ወይ ለምሳሌ ላስት ታይም ቤት እንጀራ አልነበረኝም and I have በጣም ስትሮንግ የሆነ የእንጀራ ሱስ ከእንጀራ ደግሞ I have to have የሚበላ እንጀራ ነው የቤት እንጀራ። ከዛ የሆነ ቀን ወደ ቤቴ ሲሄድ የሆነ ቦታ አይቻለሁ ነው የእንጀራ ማከፋፈያ የሚልዛ ማከፋፈያ ከሆነ ጥሩ እንጀራ ነው የሚሸጡት። ከቤቴ ስራ እንደጨረስኩኝ ወጣሁኝ ዋክ እያደረግኩኝ በጣም ረጅም መንገድ ነው የሄድኩትና እፈልገዋለሁ ስሙን አላውቀውም የእንጀራ ማከፋፈያ የሚለውን ብቻ ነው የማውቀው። እየፈለግኩኝ እሄዳለሁ የለም። ከዛ ወክ አድርጌ ተመለስኩኝ። በጣም ረጅም ርቀት ነው የሄድኩኝና በጣም የሆነ ርቀት ከሄድኩኝ በኋላ ያልኩኝ ነበረ በጣም ጅል ተስፈኛ ነኝ because አንዱን ነገር ብቻ ነው የማውቀው። sometimes በጣም ትንሽ ነገር ለምናውቃት ነገር ነው ረጅም ርቀት የምንሄደው ግን ከተመለስኩኝ በኋላ አትሊስት ወክ አድርጌያለሁ። ሳል እንጀራ አልበላሁም ግን አትሊስት ወክ አድርጌያለሁ። so I think ያለፋንን በጣም የተጋጋጥንበትን ኤክስፒሪየንስ ስም የምንሰጥበት መንገድ ቬሊ ማተር ያደርጋል። ምክንያቱም ለፍቼ ወይ ያልሆነልኝ ወይ ያላደረኩኝ ስንል አይምሯችን ከዛ ነገር ራሴን መጠበቅ አለብኝ ማለት ነው የሚለውን ነገር እያስተማርነው ነው የምንሄደው። so learned helplessness ወይም ደግሞ የተማርናቸው ተስፋ መቁረጦች ከኤክስፒሪየንስ ብቻ ሳይሆን ኤክስፒሪየንስን ናሬት ከምናደርግበት መንገድ ይመጣል ማለት ነው። እና ለእናንተ ያ ፋሚሊየር የሆነ ፔን ስለምታውቁት ብቻ ለምዳችሁት የምትኖሩት ህመም ምንድን ነው? በጣም ብዙ አይነት ህመም አለን ስለምናውቀው ብቻ በቃ አውቀዋለሁ ምን ያህል እንደሚጎዳኝ አውቃለሁ። ችግር የለም እዚህ ቦታ ላይ ብሆን አይ ቲንክ ከኛ ውጪ ከሆነ ያ ህመም ለማየት በጣም ቀላል ነው። ለምሳሌ አቢዩዚቭ የሆነ ሪሌሽንሺፕ ውስጥ ከሆናችሁና አትሊስት ሌላ ሪሌሽንሺፕ ከሚጀምር ከዚህ ሰው ጋር አውቀዋለሁ ሪሌሽንሺፑ ምን እንደሚመስል ብላችሁ ከሆነ የምትቀመጡት that could be የእናንተ learned helplessness ወይም ደግሞ ፋሚሊየር ስለሆነ ፔኑ ወይም ህመሙን ስለምታውቁት የማውቀው ህመም ይሻለኛል አዲስ ነገር አዲስ ሪያሊቲ ለራሴ ከመፍጠር ብለን የተቀመጥንበት ነገር ሊሆን ይችላል። እና learned helplessness ተስፋ መቁረጥን መማር ብቻ ሳይሆን የሰው ልጅ ኤክስፒሪየንስን ናሬት የሚያደርግበት መንገድ አይምሮ ራሱን ከዛ ኤክስፒሪየንስ ፕሮቴክት ማድረግ ይኖርበት ወይስ ያን ኤክስፒሪየንስ አለርን አድርጎ ወደ ሌላ ነገር ሙቭ ያድርግ የሚባለውን ነገር በጣም በብዙ መንገድ የምናስረዳበት መንገድ ነው። እና the familiar pain ያ የምታውቁት ለምዳችሁ አብራችሁት ቁጭ ብላችሁ የምትኖሩት ህመም ምናልባት ትናንት ኤክስፒሪየንስ ያደረጋችሁትን የተዘጋባችሁን በር
ስላልረሳችሁት ይሆናል ስትል እዛ ቦታ ላይ ያላችሁት። ምክንያቱም በህይወት እስካለን ድረስ ድጋሚ ተስፋ ማድረግ ይመጣል። በህይወት ውስጥ የሚመጣ ነገር የለም ለዘላለም የሚቆይ ነገር ስለሌለ ማለት ነው። እና ምንድነው የእናንተ አውት ኦፍ ፋሚሊያሪቲ የመጣው ህመም? ሌላኛው ነገር አይ ቲንክ የ2016ቱ ኤክስፐሪመንት በምን ኤክስፐሪመንት እንዳደረጉት አላወኩም። ቢካዝ የመጀመሪያ ኤክስፐሪመንቱ በጣም ክሩል ስለነበረ ጀስት ኮር ኮንሰፕቱን ብቻ ነው ያጠናሁት። ግን ማየት የምትፈልጉ ከሆነ ኤክስፐሪመንቱን አይ ቲንክ በጣም ብዙ ቴካዌ ይኖራቸዋል። ክላሲክ ኤክስፐሪመንት ነው የሚባለው በ1967 የተደረገ አሜሪካን ሳይኮሎጂስትስ ማርቲን ስሌግመን እና ስቲቭ ሜየር ነው የሰሩት። ይሄን ኤክስፐሪመንት ካነበብኩኝ በኋላ ኮሌክቲቭ ለርንድ ሄልፕለስነስ ወይም ደግሞ እንደ ማህበረሰብ የምንማራቸው ደግሞ ተስፋ መቁረጦች አሉ። ወይም ደግሞ እንደ ማህበረሰብ ተስፋ መቁረጥን ኖርማላይዝ እንድናደርግ የሚያደርጉ ነገሮች አሉ። ይሄ የኔ ቴካዌ ነው። ኤክስፐሪመንቱ ላይ የለም፣ ግን በጣም ብዙዎቻችን የምናውቀው የእንቁራሪት ተረት አለ። ፊሞ አደኖ ግን የእንቁራሪቶች ተረት ምንድን ነው? የተራራ ጫፍ ለመውጣት እየሞከሩ ነው እንቁራሪቶች እና የተወሰኑ እንቁራሪቶች የተራራው ግማሽ ነገር ደረሱ። ከዛ ግን በጣም ብዙዎቹ መውደቅ ጀመሩ እና ሲወድቁ ተራራው ለመውጣት ከባድ ነው እያሉ ነው የሚወድቁት። መሀል ላይ ያሉ እንቁራሪቶች እነሱን እየሰሙ መውጣት ጀመሩ። ከታች ያልሞከሩት እንቁራሪቶች ሄደው የሞከሩ ሰዎች የትም አልደረሱም። ስለዚህ መሞከር ብናቆም ነው የሚሻለው፣ የተራራው ጫፍ ላይ አይወጣም፣ በጣም ከባድ ነው ማለት ጀመሩ። አንዳንዴ የራሳችን ኤክስፒሪየንስ ሳይሆን መሞከርን የምንፈራባቸው ናሬሽኖች አሉ። ለምሳሌ የተማረ የደረሰ የተማረ የትም ስላልደረሰ ሳይሆን በየትኛውም ቦታ አይ ቲንክ አምናሴንግ ለተማረ በጣም ቀላል ሲስተም አለን። ለተማረ ሁሉም ነገር ቀላል ነው እያልኩኝ አይደለም። ኢትስ አክቹዋሊ ሳድ ያለው ሪያሊቲ ግን የሌሎችን ሰዎች ኤክስፒሪየንስ እና የሌሎችን ሰዎች ኢንቴክ እየወሰድን መሞከር የምናቆምበት ኮሌክቲቭ አንደርስታንዲንግ ደግሞ አለ። ከነዛ ውስጥ አንዱ እንቁራሪት ብቻ ነው የተራራው ጫፍ ላይ የወጣውና እንዴት ብሎ እንደጠይቁት አላውቅም። ቢካዝ ሜቢ ሄደው ይጠይቁት አላውቅም። ግን ፕሮባብሊ አንድ ሰው ከወጣ በኋላ አንድ እንቁራሪት ከወጣ በኋላ ያ ሰው ማድረግ ከቻለ እኔም አደርጋለሁ ብሎ ሌሎች እንቁራሪቶች ወጥተው ሊሆን ይችላል። ምክንያቱም እንደ ሰው አይ ቲንክ አሁን እኔ የምሰራቸው ስራዎች ለእኔ ትርጉም ከመስጠት ባለፈ ለሆነ ሰው ወይ እሷ ካደረገችው እኔም አደርገዋለሁ የሚባል ተስፋ ከሰጥ አይ ቲንክ ሰው መሆንና ሰርቪስ ለእኔ እንደዛ ነው። ለሰዎች ተስፋ መሆን በጣም ትልቅ ነገር ነው። ሰዎች ላይ መኖር በጣም ውብ የሆነ ነገር ነው በህይወት እና አገኛለሁ አንዳንድ ሰዎችን ከአንቺ በኋላ ነው ዩቲዩብ የጀመርኩት ነው that makes me so proud and ሳይኮሎጂም እንደዛው እና አይ ቲንክ በሰው ውስጥ መታየትና መሆንን በሰው መማር በጣም ጥሩ ነገር ነው። ተስፋ መቁረጥን የምንማረውን ያህል በሰው ተስፋ ማድረግንም እንማራለን እና እንዴት የተራራው ጫፍ ላይ እንደወጣ ሊጠይቁት ሲሄዱ እንቁራሪቱ አይሰማም ነበር። sometimes that selective deafness ወይም ደግሞ የማንሰማቸው ነገሮች መብዛት አለባቸው። ግን selectively የማንሰማቸው ነገሮች ለምሳሌ ያ እንቁራሪት ከሌሎች እንቁራሪቶች ፊዚካሊ በጣም የተሻለ ስለሆነ በጣም ስማርት ስለሆነ በጣም ጎበዝ ስለሆነ አይደለም፣ ስላልሰማቸው ነው የሄደው። ላንሰማቸው የሚገቡ የሆነ ጫጫታዎች አሉ። ቢካዝ በጣም የብዙሃኑ ኮሌክቲቭ አንደርስታንዲንግ እና ፕሮግራሚንግ ከብዙ ጋር ነው ሊያስጉዘን የሚችለው። የኔ የሚሄድበት ቦታ አንድ ነው ብለን የምናስብ ከሆነ ያን ትራክ ብቻ የሚጠርግልን የሆነ አመለካከት ያስፈልገናል። ቢካዝ እነንትና ስላደረጉት ላደርገው እችላለሁ የምንለው በጣም ብዙ መንገዶችን እናገኛለን። ለእሱ አይም ሶ ግሬትፉል። ለምሳሌ ዩቱብ ሲሰሩ ከዚህ በፊት ያየኋቸው ሰዎች ሀሳባቸውን ሼር ሲያደርጉ ያየኋቸው ሰዎች አይም ሶ ግሬትፉል ለእነሱ ነው። እነሱ ማደጋቸውን አይቼ ነው ተስፋ ማድረግ የጀመርኩ። የኔን የሰላምን ጉዞ ስጀምር ግን እንደ ሰላም ደግሞ ብቻዬን መሄድ የነበሩብኝ ነገሮች ነበሩ። ብዙ ጊዜ የሆነ ቦታ ላይ የሆነ ርቀት ላይ ለመድረስ የምንፈልገው ቦታ ላይ ለመድረስ የተሻለ በጣም የሚያውቅ በጣም ጠንካራ መሆን አይጠበቅብንም። that selective ignorance በጣም ጥሩ ነገር ነው። የማንሰማቸው ነገሮች ምንድን ናቸው? selective ignorance ሲባል ግን intentionally የማንሰማቸው ነገሮች። ለምሳሌ ሳይኮሎጂ ሴይስ ሰዎች ሴሌክቲቭ የሆነ ፐርሰፕሽን ያላቸው ወይም ስንሰማ ሴሌክቲቭሊ ነው የምንሰማው። አንድ እኔን ይጠቅመኛል፣ 2 ሪሌት አደርጋለሁ ወይ 3
ለነገ ለማስበው ነገር ይሄ ነገር መሬት ላይ ይወርዳል። ካልሆነ ሴሌክቲቭሊ የሆነ ነገር መርጬ እሰማለሁ ከዛ ተዋለሁ። ለዛ ነው በጣም ብዙ ጊዜ ለሰዎች ራሳችንን ማስረዳት ያን ያህል ዋጋ የሌለው ነው። ኤንድ ኦፍ ዘ ዴይ እንደሚፈልጉት ኮምፕሬንድ ማድረግ እንደሚችሉት ነው የሚወስዱን እኛ ሴሌክቲቭሊ ኢግኖር የምናደርጋቸው ነገሮች መኖሯቸው በጣም በብዙ ይጠቅመናል። እና ይሄ የማንሰማቸው ነገሮች ምን ያህል ናቸው? ስፔሻሊ ኢንቴንሽናሊ እኔ መሄድ ለምፈልግበት ርቀት ይሄ ሰው አያጓጉዘኝም፣ ስለዚህ ይሄን ሰው አልሰማም የምንላቸው ነገሮች ቢካዝ ሳምታይምስ እኔ ምክር በጣም ብዙ ጊዜ የምጠይቀው ህይወቱን ከሚወድ ሰው ነው። ኢቨን የሚኖሩትን ህይወት ላልወደው እችላለሁ። የእነሱ ህይወት እኔ የምፈልገው ህይወት ላይኖር ይችላል። ግን የሚኖሩትን ህይወት የሚወዱ ሰዎች አይ ዶንት ኖ ስለ እናንተ ያን ያህል በጣም ኢንቨስትድ አይሆኑም። ብዙ ነገራቸው ራሳቸው ላይ ነው። በጣም ብዙ ነገር አይተዋል። ቢካዝ መውደድ አክሰፕተንስ ይጠይቃል። ይህን ያላችሁበትን ቦታ ወዘር ከስኬት በፊትም ከስኬት በኋላ አክሰፕት ለማድረግ በጣም ገት የሚጠይቅ ነገር ነው እና ለርንድ ሄልፕሌስነስ አይ ቲንክ በጣም ደስ የሚል ኤክስፐሪመንት ነው። አገን ኤክስፐሪመንት የተደረገበት መንገድ ቬሪ ክሩል ኤንድ እንስሳት ላይ የሚደረጉ ኤክስፐሪመንቶች በጣም ስትሮንግሊ ከሚቃወሙ ሰዎች ውስጥ ነኝ። ሜቢ በ1960ዎቹ ያን ያህል በጣም ስትሮንግ የሆነ አዌርነስ አልነበረም፣ ግን እንደዛ እንዳለ በጣም የቅርብ ጊዜ ሪሰርች ነው እና ለርንድ ሄልፕሌስነስ ላይ ሳታስቡት ማለት በጣም ሸዋጅ ነገር ነው። ቢካዝ ሳይታሰብ አይኖርም፣ ግን ሳናቃቸው የምናስባቸው ነገሮች ግን አሉ። አቴንሽን ሳንሰጣቸው በደንብ ሳናያቸው የምናስባቸው ነገሮች አሉ። ሶ ለእናንተ ዳት ለርንድ ሄልፕሌስነስ ምን ይመስላል? ኤንድ ተስፋ መቁረጥን ከተማራችሁ እሱ የራሳችሁ ፕሩፍ ነው። ተስፋ ማድረግንም መማር ትችላላችሁ። ቢካዝ ሪሰርቹን ከሰሩ በኋላ ድጋሚ 2016 ላይ መጥተው የሰሩት ለዛ ነው። የሰው ልጅ የሆነ ኤክስፒሪየንስ ብቻውን ሽፕ አያደርገው። ተስፋ የሚያስቆርጥ ኤክስፒሪየንስ ውስጥ ስላለፍኩኝ ብቻ ተስፋ አልቆርጥም። ቢካዝ ተስፋ ካስቆረጠኛ ኤክስፒሪየንስ እስከ ኖርኩ ድረስ ተስፋ ማድረግንም መማር እችላለሁ። ሳምታይምስ ነገሩ በጣም ከባድ ሲሆንብን ኤክስፒሪየንሱ ከአቅማችን በላይ ሲሆን አይምሯችን አውቶማቲካሊ ራሱን ፕሮቴክት ለማድረግ የሆነ ሽልድ ስለሚሰራ ነው ነው ሶ ያን ሽልድ ሳምታይምስ እስካተረፋችሁ ድረስ ኑሩ። ቢካዝ አንዱ በጣም ትልቁ ነገር ምንድን ነው ዳት ፕሮቴክቲቭ ሺልድ ራሳችን ተስፋ የምናስቆርጥበት ፔሪድ የሚያገለግለን ነገር አለ። ለምሳሌ ከኤሌክትሪክ ሾኩ ወጥተው ወደ ሁለተኛው ኤሌክትሪክ ሾክ ወደ ሌለበት የብረት አጥር ውስጥ ሲገቡ ሜቢ ማረፍ ነበረባቸው ነው። በጣም ታግለዋል ከዛ ኤሌክትሪክ ሾክ ለማውጣት። ለተወሰነ ጊዜ አለመሞከራችሁ አይ ቲንክ ኢትስ ጉድ። የሆነ በጣም ፔንፉል የሆነ ኤክስፒሪየንስ ካሳለፋችሁ በኋላ ረፍት የምትፈልጉ ከሆነ ኢትስ ኦኬ፣ እዛ ቦታ ላይ ቆዩ። ቴክ ዩር ታይም። ምንም ሳትሞክሩ አላማ ሊኖራችሁ ሳይገባ ምናምን ተስፋ መቁረጥ እስካገለገላችሁ ድረስ እዛ ቦታ ላይ መቆየት ትችላላችሁ። ግን ሜክ ሹር ተስፋ መቁረጥ ማንነታችሁ እንዳይሆን። እኔ ድሮም ቢሆን የማይሳካልኝ ሰው ነኝ፣ ድሮም ቢሆን ነገር አይሆንልኝም በጣም ስትሮንግ የሆነ አይደንቲፊኬሽን ነው እና ከስማችን እኩል የተሰጡን እኛን የማያገለግሉ በጣም ብዙ አይደንቲፊኬሽኖች አሉን እና እዛ ቦታ ላይ ከሆናችሁ ዳት ስፔስ ላለመማር ሞክሩ። አገን የ2016ቱ ኤክስፐሪመንት በጣም ሆፕፉል ነው። ተስፋ መቁረጥን ከተማርን ተስፋ ማድረግን መማር እችላለሁ እዚ ሂውመን ቢንግ አይምሯችን ማድረግ ስለሚችል ማለት ነው። በጣም ሞቲቬሽናል ስፒች የተናገርኩት ግን እንደዚህ ነገር ስናገር ለራሴ ያስቀኛል። ኢትስ ሳይንስ ቤዝ ነው። ለእኔ ከመጨረሳችን በፊት የማላደርገው ነገር እዝ ከማውቀው ሰይጣን ጋር መኖር ጀስት ቢካዝ ምቾት ስለሰጠኝ ከማውቀው ሰይጣን ጋር መኖር እና አሁን ለራሴ የሰቅፎት ቻሌንጅ ምንድነው ኤቭሪ ኤፒሶድ ስሰራ ደስ የማደርገውና የማላደርገው ድጋሚ እድል የምሰጠውና ድጋሚ እድል የማልሰጠው የኮንተንት ማተር እንዲሆን አልፈለግም። አክቹሊ ለእኔ አሳይመንት መስጠት ፈልጋለሁ እና እስካሁን ለእኔ ለሰላም ስለማውቀው ምቾት እየሰጠኝ ስለሆነ ፋሚሊየር ስለሆነ አብሬው የኖርኩት የነበረው ፔን ምንድን ነው ብዬ ሳስብ አይ ሃቭ ዲስ አይደንቲፊኬሽን። እኔ በጣም ይሄ የሶሻል ሰው አይደለሁም እላለሁ። አጌን በጣም ትንሽ ሶሻል ባትሪ ነው ያለኝ፣ ግን ከሰዎች ጋር እንጌጅ ሳደርግ ደግሞ ሁሌ በጣም ሪቻርጅ አደርጋለሁ እና ሜቢ ዳት ሳምቲንግ ይህ የምሰራበት የማስተካክለው ነገር ኤንድ ድጋሚ የማደርገው ነገር ምንም ያህል ርቀት ይውሰደኝ፣ ምንም ያህል ያልፋኝ፣
ሁሌም ቢሆን አዲስ መልአክ እማራለሁ። ሁሌም ቢሆን ለእኔ የሆኑትን ነገሮች ቢካዝ አዲስ ነገር መሞከር ኢቭን የምትፈልጉት ነገር ስፔሻሊ የምትፈልጉት ነገር ሲፈጠር ነው የሚከብዳችሁ። ባይ ዘ ወይ የሆነ ነገር ለእኔ የሆነልኝ አይደለም የራሱ ህመም አለው፣ ግን የምትፈልጉት ነገርም ሲፈጠር የራሱ ህመም አለው። ሲሆንላችሁ ለዛ ነገር እድል መስጠት የራሱ ህመም አለው። እንደገና ስጀምር አይ ኤም ቬሪ ኢሞሽናል ፐርሰን ሶ የሆነ ኤክስፒሪየንስ አድርጌ አላውቅም። ሶ እንደገና ስጀምር ድጋሜ ተስፋ ለማድረግ የሚፈተንበት ቦታ ነው። ስለዚህ ለራሴ እድል ልስጠው ብዬ ነው የጀመርኩት እና ከዚህ በኋላ ከእግዚአብሔር ጋር በጣም ብዙ በሮች ይከፈታሉ። ወይም ለነዛ በሮች ዝግጁ ሆኜ ነው የምጠብቃቸው። ለእናንተ ድጋሜ እድል የምትሰጡትና ድጋሜ እድል የማትሰጡት ነገር ምንድን ነው? ስለ learned helplessness ወይም ደግሞ ስለምንማራቸው ተስፋ መቁረጦች ምን ታስባላችሁ? ኮሜንት ላይ አስቀምጡልን። ስትል 70% 78% የሚሆኑ ቪዲዮዎቻችን የሚያዩ ሰዎች ቻናላችንን ሰብስክራይብ አላደረጉም እና የሚረሳ ነገር ነው፣ ግን ሰብስክራይብ አድርጉ። አብረን እንደግ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። በራሳችሁ ቀለም ድምቅ በሉልኝ። በቀጣይ ቪዲዮ እንደገና I begin again.